ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? አቃትም እንደገና ደግሞ ቡዜ እኔና ሩታን ካሰረቀችን በኋላ ልቧ ንጹህ ሆኖ ከኔ ጋር ብዙ ነገሮችን እንትን ለማለት እየሞከረች ነበረ። አንዴ በነገራችን ላይ የሄርሜላ ጅልነት የሚታወቀው በዚህ ነው ማለት ነው። ያን ሁሉ አመታት በዛ ልክ አንድ ትዳር የሚባልን ተቋም ድምጥማጡን አነጣጥፈተሽ ካወደምሽ በኋላ በምን ልክ ነው ሩታ ሁሉን ነገር ረስታ ከኔ ጋር ቤስት ፍሬንድ ትሆናለች ብለሽ አንቺ ሲያሰብሹ? እንኳን አንቺን እኛንም ገርሞን ነበር እኮ አቀራረባችሁ ማለት ነው። ስለዚህ ምንም ሊደንቅሽ አይገባም ሄርሜላ፣ ይሄ ያንቺ ድክመት ነው። እሱ ጋር ሁኚ ምናምን ያ ሁሉ ማስመሰል ያ ሁሉ ስቲል ፍቅር ያላወራችውን ነገር መታኔ ጋር ፍቅር የሆነ ወሬ ስላንቺ የሆነ ወሬ ያስወርታለች እና ምናምን ብለን ከማምነው ሰውን የሰማሁት ምናምን ብለን እኔም እሷን ተከትያት መጥቼ እማላቃት ፍቅር ላይ እንኳን እስክፈርድ ድረስ በጣም ብዙ ስቴፖች ሄጄ ነበርና በነገራችን ላይ ቤተሰብ ማለት ነው አሁን እዚህ ጋር ሩታን ለመክሰስ ወይም ደግሞ ለምን እንደዚህ ያደረግሽ ብሎ ለመወንጀል በእርግጥ ሄርሜላን የሚቀድማት ሰው የለም። ነገር ግን ያሳለፈችውን ነገር ስታስቡት ሩታ ማለት ነው ይሄ በጣም ትንሽዬ ነገር ነው ለሄርሜላ ያደረገችላት። እውነቴን ነው የምላችሁ። አላቅም እኔ ምን እንደምል አላቅም። ብቻ በጣም ግራ ገብቶኛል። ግን ደግሞ በዚህ ልክ ሰው ማስመሰል ይችላል? በዚህ ልክ እኔ እንጃ። በጣም ነው የከበደኝ ከምላችሁ በላይ። እንዴት ነው ከአቅሜ በላይ ነው የሆነችብኝ። ምክንያቱም አይሆንባት ሆንብሽ ነበር የሚገርመን። ምክንያቱም ለአመታት ሩታ በእናንተ በሰራችሁ ክፋት ሸር ስራ ማለት ነው ህይወቷ ምስቅልቅል ብሎባት ምንም የማታውቀውን ልጅ ነብር አረጋችሁ የፈጠራችኋት እናንተ ናችሁ። ስለዚህ በዚህ ሰዓት ላይ ሩታ የፈለገችውን አይነት አክቲንግ ብታመጣ መነሻ አንቺና አብርሽ ናችሁ። ተጠያቂም ልትሆኑ የምችሉት እናንተ እንጂ እኛ በምንም ሞራል ማለት ነው ሩታን ልንናገር ልንቆጣ የምንችልበት አቅሙ የለንም። ይህንን አይነት ባህሪ እንድትይዝ ያረጋችኋት እናንተ ስለሆናችሁ መከራችሁኝ ነበረ። እስቲ አጠገብ የነበሩ ሰዎች ታይ ከሩታ ጋር አይሆንሽም ይቅርብሽ ምናምን ስላት እኔ በጣም አምኛት ነበር። ምክንያቱም ሴት ልጅ አንቺ ልታምኝ ይገባል እኮ። ምክንያቱም አንቺ ምን ተደረግሽ? እስቲ ልጠይቅሽ እትዬ ሄርሜላ ማለት ነው አንቺ በሩታ ህይወት ውስጥ ገብተሽ ሩታን ህይወት መስቀልቅሉን አወጣሽ እንጂ ሩታ በአንቺ ህይወት ውስጥ ገብታ ምንም የፈጠረችው ነገር የለም። ስለዚህ አንቺ ሩታን ብታምኝ ሩታ አንቺን ደግሞ ባታምንሽ አይደንቅም። የስራሽ ውጤት እኮ ነው እያገኘሽ ያለሽው ማለት ነው። ከዛ ባለፈ ይሄን ያህል እኔ ለህይወቷ መጥፎ ሴት ወይም ደግሞ የሆነ ነገር አይደለሁም እና ሰማችሁ ቤተሰብ ሰማችሁ? የሄርሜላን ድፍረት አይደለ? እኔ ለሩታ ህይወት መጥፎ ሴት አይደለሁም። ሰማችሁ አይደለ? በቃ ሄርሜላ እስከዚህ ጥግን አይናውጣናት እምላችሁ በምክንያት ነው። አንቺ ለሩታ ህይወት ነው ምክንያትና መጥፎ ሴት ያልሆንሽው ከመጥፎም በላይ እንጂ ቃላቶች ሁላ እኔ ያጥሩኛል ስላንቺ መጥፎነት ለመናገር። አንድ ትዳር የሚባልን ተቋም ካፈረሽ በኋላ ምን አይነት ሴት ነሽ አንቺ? ምን አይነትስ ጥሩ ስብዕና ሊሰጥሽ ትፈልጊያለሽ? ሁሉ ጊዜ ማለት ነው ራስሽን እንደ ካብሽ ራስሽን እንደ ቆለልሽ ይኸው አመታት ተቆጠሩ። የረባ ይቅርታ እንኳን አልጠየቅሻትም ሩታን። ያም አልፎ ደግሞ ጓደኛ ልታረጊያት መሞከርሽን ደግሞ የሚያስቀው እዚህ ልክ ታስመስላለች ብዬ አላሰብኩም ነበረ። እንደዛ እንደተጎዳ በእኔ ፊት ስታለቅስ እስቲ ከካሜራ ጀርባ ሆነን በቃ አንዳንድ ጊዜ እንደዋወላለን አብርሃም እንኳን ከደወለና እንዴት ነው ማታለቅሰው? በነገራችን ላይ ሩታ እኮ የተደረገችውን ድርጊት ልትረሳ የምትችል ሴት አይደለችም። እንኳን ሩታኛም አረሳ ነው። አንዲት ህይወቷን ብጥብጥ ያደረገቻት ሴት አጠገቧ ቁጭ ብላ ስታስበው ስታሰላስለው የተፈጠረውን በህይወቷ ውስጥ እንዴት ነው ማታለቅሰው? አንቺ አጠገብ ቁጭ ብላ ባታለቅስ ነበር የሚገርመኝ ማለት ነው። ከካሜራ ጀርባ ስትደውልልኝ የሆነ እንደተጎዳ ሰው ከፍቅር ጋር በመሆኑ ከፍቅር ጋር በሚያሳልፈው ነገር እሷ በጣም እየተጎዳች እንደሆነ ግን ደግሞ ኤቭሪ ነገር ከፍቅር ጋር ተመካክራ እንደሆነ ነው የተረዳው። ደግ ያደረገችሽ ወጣም ወረደ ማለት ነው። አንቺ የእጅሽን ፍሬ ገና መልቀም መጀመርሽ ነው። ብዙ ሚሊዮን የሚቆጠሩ ፍሬዎች አሉ ገና መትለቅሚያቸው። ከዛ መካከል እንግዲህ የጀመርሽው ይሄንን ነው ብዬ ነው ማስበው። ገና አንድ ብለሽ ጀምረሻል። ይሄ ምንም የሚባለው ፓርት ነው፣ ይቀጥላል ገና። እና አንደኛ በዚህ ልክ መዋሸቱ ለምን አስፈልገ? ሁለተኛ ደግሞ እስከ መቼ ነው ተንኩሏ እንደዚህ በግልጽ እያሳየች የምትኖረው? ከአንቺ ከተሸፈነ ማንነት የሩታ የተገለጠ ማንነት ይሻላል ማለት ነው። ሩታን በሚዲያ ላይ ጠንቅቀን እናውቃታለን እውነት ለመናገር ማለት ነው። ሄርሜላ አንቺን ደግሞ በአጭር ጊዜ ውስጥ መተሽ በጣም ጠንቅቀን አውቀንሻልና
ሩታ ክፋት ሸር የምታውቅ ልጅ አልነበረችም ሲጀመር። ይሄ ደግሞ የሷ መንገድ ነው። ይሄ ደግሞ አንቺ ባሳየሻት መጥፎነት ወይም ደግሞ አንቺ በህይወቱ አስገብተሽ ባመጣሽባት የተልከሰከሰ የተረመጠመጠ ህይወት ማለት ነው። ይሄ ትንሹ ነው ማለት ነው ላንቺ ያሳየችሽ። ስለዚህ ሩታ ሸረኛም ተንኮለኛም ሆና ሳይሆን ይሄ የአንቺ ፍሬ ውጤት ነው። ላይክ እንዴ አንድ ሰው እኮ ልቡ መራራት መቻል አለበት። ላይክ አብርሃም ሰማችሁ ቤተሰብ? አንድ ሰው ልቡ መራራት መቻል አለበት። ከመቼ ወዲህ ነው ሄርሜላ ለሰው መራራት የጀመረችው? ወይም መራርታ ታውቅ ነበር እንዴ? ሩታ እኮ ገና በእርግዝናዋ ሰዓት ነው ሄርሜላ በህይወቷ ውስጥ የገባችባት። አስባችሁታል? ያኔ ሩታ የምታለቅሰውን ለቅሶ አስባችሁታል? ሄርሜላን ቆማ ስትለምናት አስታወሳችሁ? የምታስታውሱ ወገኖቼ እንደኔ ካላችሁ ማለት ነው። እኔ ከሩታ እኩል ነው የሆነችው ነገር የማስታውሰው። ምንም የሚረሳ ነገር የለም በሩታ ህይወት ውስጥ። እኛ ኦዲየንሶቿም ጥንቅቅ አድርገን ከአስከፈ ሄርሜላ ምን እንዳረገችባት በሩታ ላይ ምንም ልንረሳ አልቻልንም። በአግባቡ እንኳን ሩታን ይቅርታ አልጠየቅሻትም። የለበጣ ካጠፋሁኝ አይነት ነገር ነው ይህን ሁሉ በደልና ግፍ ፈጽመሽባት ማለት ነው። ስለዚህ ማለት ነው እንደ እንትን አትሁኝ ሄርሜላ፣ ራስሽን እንደ ጻድቅ ያን ሁሉ ስራ ያን ሁሉ ክፋትሽን ረስተሽ አንቺ አሁን ሩታን የመኮንን አቅሙ ኬት እንዳመጣሽው አላውቅም። ለነገሩ የሌባ አይነ ደረቅ መልሶ ልብ ያደርቅ ነው የሚባለው ማለት። እሷ ስለምንድን ነው ሴትነቷን በስትክክል የማታስከብረው? ለምን ረች ልጅ የሚያስቅ ነገር እየተናገረች ነው። ቤተሰብ ሴትነቷን የማታስከብረው መቼ? አንቺ ሴትነትሽን አስከብረሽ ነው አብርሃምን ከትዳርክ ተፋታ ብለሽ አፋተሽ እግሩን ላይ ወድቀሽ ራሴን ላጠፋ ነው ብለሽ አይደለ እንዴ ቀለበቱን ላይ የተደረገልሽ? እናውራው እንዴ! እንዴት ነው የምታወሪው? በእናትሽ የተደረገውን ነገር ረሳሹ? በቃ ትላንት የነበረውን የራስሽን ነገር እንዳለ ነው እየተናገርሽ ያለሽ። ይሄን ሩታ የሚመጥናት ነገር አይደለም የምታወሪው ጠቅላላ። በተንኮል አብርሃምን መመለስ ትፈልገዋለች። ከዛ ባለፈ ከአብርሃም ጋር ያለት ነገር ምንም አይመለከተኝም። እኔን በዛ ልክ እንደ ሴት የእውነቴን ነው በጣም ከአቅሜ በላይ ነው የሆነችው። እንደ ሴት በጣም ብዙ ነገሮችን ከአጠገብሽ እንዲሆን ፈልጋለሁ። የሆነ ነገር ይሄኔ ምናልባት አብርሃም ይዛኔ ፍቅርን አልፈልግም እንደውም ከአንቺ ጋር ነው የምቀጥለው ነው ወደ እኔ ቢመጣም የምታደርገው ነገር አይታወቅም። እንገባቸው አይደል? አብርሃምን ለመመለስ እንደዚህ አይነት ነገር ውስጥ ትገባለች ብዬ አላሰብኩም። አንቺ ምንም የምታስቢው ነገር የለም። አንቺ የምትፈልጊውን ነገር ፊት ለፊት ከማድረግ ውጪ ማለት ነው እንደ ጋሪ ፈረስ ግራ ቀኝሽን አታይም። ቀጥ ብለሽ ፊት ለፊትሽን ነው የምታየው። ለዚህ እኮ ነው የሞቀውን የደመቀውን ትዳር አፍርሰሽ የልጅ እናት የሆነችውን ሩታ ትዳሯን እንዳታጥም ከትዳሯ ገንጥለሽ የሰፈርሽው ትዳሯ ላይ ማለት ነው። አንቺ ምንም እኮ አይምሮ የለሽም እኮ ግራ ቀኝ አታይ ልክ ጋሪ ፈረስ ማለት ነው። እንደገና ደግሞ እኔ እርግጠኛ አይደለሁም እውነት ለመናገር አብርሃምን ለመመለስ እኔ ተስፋ ለማስቆረጥ ነው በሚል ሀሳብ ራሱ እርግጠኛ አይደለሁም። ምክንያቱም የሰው ልጅ በዚህ ልክ ማስመሰል አይችልም። እስቲል አሁን አብርሃምን ወደዋለሁ ራሱ የምትለው እኔ እያስመሰለች ነው የመሰለኝ። ምክንያቱም በጣም ብዙ ነገሮችን አምኛት ነበረ በጣም ከጎኗ ለመቆም። በነገራችን ላይ እኮ እናንተ ብትቀጡም ብዙ ነገርን በእናንተ ላይ ቢታሰብ ምንም ማለት አይደለም። አንቺና አብርሃም በጣም መቀጣት ያለባችሁ ሰዎች ናችሁ። ስቲል እሷን ለመረዳት ብዙ መጥፎ ቃላቶችን ተነጋግረናል ከዚህ በፊት እና ስቲል እሷን ለመረዳት ብዙ የሄድኩትበት ርቀት ነበር፣ ግን ተሳስቻለሁ እኔ ራሴ በጣም። አንቺ የተሳሳትሽው የመጀመሪያ ጊዜ በማይገባሽ ቦታ ገብተሽ የሰው ትዳር ያመሳቀልሽ ቀን ነው፣ ዛሬ አይደለም። አትርሺ እህቴ ሄርሜላ። እኔ እኮ ከልቤ ነበር የተቀበልኩሽ። ሁለታችንም እኮ በመሀላችን እኔ ይቅርታ ብዬሽ አይደለም ወይ አንቺ እኔን ይቅርታ ብለሽኝ አይደለም አይደል እንዴ? ሁለታችንም በመሀል ብዙ ያስታረቀችን አምኜሽ ተማምነን እንደ ሴት እንደጋገፍ፣ ወንድ ልጅ አይቀልድብንም ተባብለን የአብርሃምን ስራ ሁለታችንም እንደሚጠላ ሰው እኔ ብቻ ነኝ ማለት ነው የአብርሃምን ስራ እየጠላሁት የነበረው። በነገራችን ላይ የአብርሃምን ስራ ብትጠይ ኖሮ ሩታን ትቶ ወደ አንቺ ሲመጣ አትቀበዩም ነበረ። በጣም የሼም መጨረሻ እሱ ነው። በአብርሃም ህይወት ውስጥ መግባትሽ ነው የመጀመሪያው ጥፋት። እንደገናም ደግሞ ትክክል አይደለውም ብለሽ ማሰብ የነበረብሽ አሁን አልነበረም። ፍቅር ስትመጣ አይደለም መጀመሪያ ነው። ተረዳሽን? ጋር ሆኖ ኢቭን እኔ ጋር ይመጣል ወይ ጉዴ! ከእኔ ጋር ይሆን ነገር ለማድረግ እንዴት ነው አይነ ማየት ትችላለሽ? አይነ ውሃ አይተሽ ማረዳት ይችላል ብሏል እሱ። በዛ ላይ በዚህ አንደበቱማ ሁሌ ነው የሚለው፣ ኦፍ ኮርስ ሁሌ ነው የሚለው። ነገር ግን ተግባሩ ታይሩታ እንደዚህ ልብሽን አታሙ ልብሽን አታሙ። እሷ በዚህ ሰዓት ሩታ መካሪ ስትሆን አልገረማችሁም? ቤተሰብ ማለት ነው። ሄርሜላ ግን ራስሽን አታዩም። እውነት ለመናገር አብዛኛውን ጊዜ እንደዚህ እንደኛ ቁጭ ብለሽ ራስሽን ብታዩ እንዴት መልካም ነበር መሰለሽ። አንቺ ስትመከሪ እማትረጅ ሴት ሆነሽ ለአመታት ቆይተሻል። ዛሬ አንቺ ቆመሽ ሩታ ልትመክሪ ትንሽ አይደብርም?
አይከብድም? ከኔ ራቅ እያልኩት አራቀም። ገባሽ አይደለ? አንቺም ራሱ በስጋትና በሰቀቀን ነው የምኖረው ያልሽው ያየሽው ነገር ስለተረዳሽ ነው። ገባሽ አይደል? ጥፋትሽን ለመሸፈን ግን አዳምጪ፣ ተረጋጊና አይንሽን እንድትገልጪ ነው የረዳው። ጥፋትሽን ለመሸፈን ምናምን ለአመታት ሙሉ ሩታን ስታሰቃይ የኖር ሴትዮ የራስሽ ጥፋት ሳይታይሽ ዛሬ የሩታን ጥፋት አብጠርጣሪ ሆንሽ ማለት ነው። በዚህ በ4 ቀን ውስጥ የተከወነችውን ድራማ ወይኔ ትችላለች ሩታ። ወይኔ አንጫጫቻቸው። በነገራችን ላይ ቡዜ ራሷ ቋንጥላ ልታብድ ነበረ። ትንሽ ነው የቀራትና ባይዘው ቡዜ። በዚህ አጋጣሚ የቡዜ ደጋፊዎች ምከሯት እንዴ! በዚህ ሰውነት ጭንቀት፣ ጩኸት፣ ንዴት፣ ብስጭት ተጨምሮበት ማለት ነው። የዘመኑ እንግዲህ ያው ወጣት እስከ ሽምግልና የማይቀርብ ህመሞች እየመጡ ነውና በሰው ልጅ ላይ የዛ ነገር ተጎጂ እንዳትሆን ጨርቋን ጥላ ሩታን የምትናገራት ቃላት እስክታጣ በጣም ጸያፍ ነገር ስትናገር ነበር ቡዜ። ኤኒዌይስ እኔ ለቡዜም ብዙም ትኩረት አልሰጠውም። ምክንያቱም ሰው ሁሌ መጮህ ነው። ጮሂ ናት በተፈጥሯ። ወንድሟ የዛን ጊዜ እንደዛ ሲርመጠመጥ ሲልከሰከስ ትዳሩን ትቶ አንድ ቀን በዚህ ፓወር መታጠቅም ሩታ የሆነ ነገር ፈጠረች ሲባል ማለት ነው ለምን ጫካ ውስጥ አትሆንም ማለት ነው። ካሜራ ኬትን ፈልጋ ቪዲዮ ሰርታ ትለቃለች። እንደዚህ ናት የቡዝዬ። እና ስላንቺ ገብቶናል። ምንም ብትይ ማንም አይሰማሽም። የሆነ ነገር ሲፈጠር በአንዴ ትቶሽ ሊሄድ እንደሚችል እንድታስተውይ መንገድ ነው የሆንኩሽ። አንቺ አይገባሽም? ቢገባሽ ላንቺም እኮ በነገራችን ላይ ማለት ነው ሩታ የምታደርገውን ታውቃለች ሄርሜላ። አሁን ላይ የምታደርገውን ነገር ለምን እንዲህ እንደምታርግ ታውቃለች። እያንዳንዳችሁ ሩታ የቀመሰችውን የተያየችው ፈተና ማየት አለባችሁ። ገባሽ? አንቺ ግን እስቲል ሩታ እርጉዝ ሆና እንኳን ያልሳሳሽላት ጨካኝ ሴት ነሽ። ሲሆንሻል አይደል እንዴ? ጋር መሽራቀኝ አለኩ አልገባሽም እንጂ እውነቷን ነው እኮ። በነገራችን ላይ ዛት የቡዝዬ ምን ስትል ነበረ? ከወንድሜ ህይወት አልወጣ ብለሽ ወንድሜን እንዲያልሽ እንዲያል ነበረ። ማን ነው ከሩታ ህይወት ውስጥ አልወጣ ያለው? ማን ነው? እስቲ በግልጽ ሚዲያው የሚያውቀው ነገር እኮ ነው። ሩታ በምንም መልኩ እሱን አላስጨነቀችም። ሄድኩ ስትል እሱ ነው እየመጣ ሲያስጨንቅ ህይወቷን ሲበጠብጥ የኖረው ማለት ነው። አዳምጪኝ አንዴ። ሩታ ጋር አዲስ ነገር ተፈጠረ ሲባል ተሰባብሮ የሚመጣው እኮ እሱ ነው። እሺ ችግር የለውም። እኔ አሁን ከሱ ጋር ጥላችን አሁን በሱ ጉዳይ አይደለም። እንድታቂፍ የአብርሃም በሱ ጉዳይ አይደለም እንደ ጥላችሁ። ከዚህ በፊት ስንት ነገር አድርገሽ መተሽ እንደገና ያ ሁሉ ነገር ተፈጥሮ ዛሬ ላይ ፒስ ፈጥረሽ ፍቅር ስትመጣ ከሩታ ጋር ይወገንሹ እኮ በአብርሃም ጉዳይ መሰለን። ሌላ በማን ነው ታዲያ? የአብርሃም ፍቅር የፈለገውን ነገር መውደድና ማፍቀር ይችላል። ግን በዚህ ልክ አንቺ ለወዳጆችሽ እንኳን አትጨነቂም፣ ለቤተሰብ እንኳን አትጨነቂም። ኧረ እባክሽ ይዋት በእናታችሁ ስተዋት። እንደው እውነተኛ ልባም ሴት አትመስልም። ልቡልቅ የሆንሽ ነገር ነሽ። ከመቼ ወዲህ ነው አንቺ ስለ ቤተሰብ ፍቅር ስለ ቤተሰብ ክብር የምታወሪው? አንቺ ለቤተሰቦችሽ ክብር ቢኖርሽ እኮ በአደባባይ ባላት ዘርፊም ነበረ። በአደባባይ ሌብነት አፈጽሚም ነበረ። እንደዚህ ካልነገርንሽ አንቺ የሚገባሽ ሴት አይደለሽም። እና በአደባባይ ማለት ነው አብርሃምን ከትዳሩ ለይተሽ ለዛም ገና ጨቅላ ልጅ ገና ስሙ ያልጠገበውን ሕፃን እንኳን በአግባቡ ልጁን እንዳይንከባከብ አድርገሽ ከትዳሩ አስወጥተሽ ሩታን ጠብሰሽ ለአመት ያክል ህይወቷን እንዳልነበር ያደረግሽው አንቺ ነሽ። ዛሬ ላይ እንደዚህ ስታወሪ ገረምሽኝ። አንቺ ገረምሽኝ። በጣም ምላሰኛ ነሽ። በነገራችን ላይ ሄርሜላ እኔ ታየ ነገር ምንድነው? በጣም ተናጋሪ ነሽ፣ ግን አትኖሪውም ንግግርሽን ማለት ነው። ስለምንድን ነው ብለሽ የምታስቢው? ለምንድን ነው በዚህ ልክ ለማስመሰልና ሁልጊዜ ተንኮል፣ ሴራ፣ በቀል ውስጥሽን ለምንድነው ልብሽን ንጹህ ለማድረግ ማትሞክሪው? በጣም ልበ ንጹህ ወይኔ ሄርሜላ፣ ቤት ውሸት፣ አቤት ውሸት። ልብሽ መርዝ ተሸክሞ ያለው አንቺ ጋር ነው። እውነቴን ነው የምልሽ። አንቺ እኮ ማለት ነው ጉድ ሊባልልሽ ይገባል። እንደው አብዛኛው ኦዲየንስ ነገሩን አቀለለው እንጂ ማለት ነው ያንቺ እኮ አጀብ የማስብል ነገር እኮ ነው። ባልና ሚስት ያለያይሽ ጉደኛ ፍጥረት እኮ ነሽ። እንዴ እንንገርሽ ደጋግመን እንጂ እሱስ ቢሆን እንዴት ነው አምኖሽ የሚቀጥለው ካንቺ ጋር? ልንገርሽ በጣም አስመሳይ እባብ እንደውሽ የተረጋፈለ ተመልከቱ እንዴት እንደምትሳደብ ማለት ነው። ብትችል ዛሬ ሩታም ጋጥ ብታረጋት ሁሉ እንዳጥንት ደስ ይላታል። ከሄርሜላ በላይ እባብ እንደሌለ እኔ ደምድሜ እናገራለሁ። ምክንያቱም ማንም ሰው በዚህ ልክ በትዳር ውስጥ እንዲየተሽሎኮሎከ ገብቶ አንዲት አራስን ሴት ከባል ለይቶ የኔ ግል ካላረኩ የሚል መሄጃ የጠፋው ሴት እንደ ሄርሜላ አላየሁም። ለሩታ የማይገባ ስም እኮ ነው እየሰጠሽ ያለሽ። ሰሞኑን እያየን ያለ ነው ደግሞ አብርሃም ለራሱ የሚገባውን ስም ለሩታ ሲሰጥ ነበር። ይሄው ሄርሜላ መታ ለራሷ የሚገባትን ስም ለሩታ እየሰጠች ነው። እንዴት ነው ነገሩ? በቃ የምትሆኑትን አጣችሁ አይደለ? እንደዚህ ትንሽ ቅመሱት። ገና ምን አይታችሁ
ስለሆነ ነው እንደዚህ ቆሜ የምታይኝ። ልብሽ ስለሆነ ነው እንደዛ ስታስመስይ ነበር። እንደናንተ እኔ ወድቄ እንድቀር ጭራሽ ያኔ እንደዛ ሳነባ ተጎድቼ ማናችሁም ቼክ ሳታደርጉ በቃ አያችሁ ቤተሰብ፣ ይሄ ነው እኛም ማለት ነው ሩታን በጣም ከጎኗ እንድንቆም የሚያስገድደን ነገር ያቺ ጊዜ ናት። ያቺ ያሳለፈቻት ሞመንት ነች። ፍጹም ይረሳ አይደለምና ዛሬ ማንም እንደ ሄርሜላ አይነቱ ምላሰኛ መጥቶ አፉን ቢከፍት እኛ ሩታ ላይ የደረሰውን ነገር መርሳት የምንችል ሰዎች አይደለንም። አንዳቸው ማለት ነው አስተካክለው እንኳን በስህተት ይቅርታ ሲጠይቋት አላየንም። ስለዚህ ሩታም አትፋታችሁም፣ እኛም አንፋታችሁም። ኔቨር በጭራሽ ልምከርሽ አላለችም። ሰማችሁ? ከመቼ ወዲህ ነው አንቺ መካሪ ሆንሹ? ቀልበቢስ ልበቢስ የማይባለው የማይገልጽሽ ነገር እኮ የለም። አንቺ ምክር ምሰሚ ሴት ሆነሽ አመት ሙሉ ነበረ። ለዚህ ነው የሰው ባል ስታሳድጅ የነበረው። ከሰው ህይወት ውጪ ስንልሽ አልሰማ ብለሽ ማለት ነው። በየመዝናኛው በየባህሩ ውስጥ እየወሰድሽ ኧረ በስመ አብ። እኔ አንቺን ቢሆን በአደባባይ አልወጣም። ሁሉን ወንጀል በአንድ ባለትዳር ህይወት ውስጥ ፈጽሜ። አንቺ እኮ አይንሽን ቀቅለሽ አይንሽን በጨው ያጠብሽ ሴት ነሽ። አንዳንዴ ታግሽሻለሁ። አሁን የሆነ ነገር መፍጠር ብሞክር ምናምን በጣም ደህና ሆኜ ተስተካክዬ ነገሮችን ለማስተካከል ልሞክር ብዬ ስነሳ ነው። ነገር ግን በድካሜ ላይ ሰው ሊረዳኝ ምን ተጠቀምሽ? አንዴ በሚፈልግ ሰዓት ምን ተጠቀምሽ? ነገር ያሉትን ሰዎች በሙሉ ስታርቂ ስትሸርቢ የተንኮል አምባሳደር ትክክል። የተንኮል አምባሳደርም በጣም ያንስባታል። ሩታ ትክክል ነው እየተናገረች ያለችው። ሄርሜላ ዛሬም ነገም እውነቱን እንንገርሽ አይደለ አንቺ አካባቢ ያሉ ቲፎዞዎች የውሸት አጨብጫቢዎች ናቸው። ባዶ ቅል ናቸው። ገባሽ? ባዶ ቅል በቃ ዛሬ ላይ ሆይ 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 ቂው ሊሉ ይችላሉ። ነገ ደግሞ መልሰሽ አሰሚያቸውም። ተረዳሽን? ግን ሩታ ጋር ያለን ኦዲየንሶች ከእውነት ጋር ይቆምንን። ገባሽ? አንቺ መካሪም ዘካሪም መሆን የምትችይ ሴት አይደለሽ። መጀመሪያ አንቺ በእነ አብርሃም ህይወቱ ስታደርጊ የነበረው ታሪክሽን ተረስቶልሽ ዛሬ ላይ ማለት ነው እዚህ ጋር ይቆምሽው እውነት እንዳይመስልሽ። የተረሳ ታሪክ የለም። ሁሉ ጊዜ የሩታ ታሪክ ፍሬሽ ነው እኛ ጋር። ለምጠይቅሽ ነገር ለምን ምክንያቱም እውነቱ አትራቂንም ጠይቅሽ ነገር መልሳለሽ። ኮንፊደንስ ኖሮሽ መልሳለሽ። አሁን እኔ መዋሸትሽ ምን ተጠቀምሽ? እኔ ነገር አይጠበቅብኝም። ምን ተጠቀምሽ? ተንጨረጨርሽ እኮ ቢያንስ ማለት ነው። ተንገበገብሽ። አልቆረጠች አብርሃም ወደ አንቺ ተመለሰ። የባሰ እንዲፈራሽና እንዲጠላሽ እኮ ነው እያደረግሽ ያለሽው። ለምን ትምህርት አይሆንሽ? በነገራችን ላይ ሩታ እኮ ከአብርሃም ምንም አትጠብቅም። ምንም ብትጠብቅ ኖሮ ይሄን ያህል ስቴፕ አትሄድም ነበር። የምታደርገውን ነገር ደግሞ እያደረገች ነው ያለችው። አለቀ። ለምን እንደ ሴት በስትክክል ሴት ልጅ እኮ ማለት በቃ የሆነ ልብ መራራት እኮ የሚባል ነገር አለ አይደል? ሰማችሁ? ሴት ልጅ እኮ አለች። ልብ መራራት የሚባል ነገር አለ። አሁን እቺን ሴት ነው እናንተ ደጋፊ ሆናችሁ የምትከተሏት? የሄርሜላ ቲፎዞች በእናታችሁ እንደው ልጠይቃችሁና እስቲ መልሱልኝ ማለት ነው። ሴት ልጅ ልብ እኮ ሩህሩህ ነው አለች። ታዲያ እሷ ለምንድን ነው ያኔ ሩታ በአራስነት ዘመኗ በእርግዝና ዘመኗ ተይልኝ ባለቤቴን እባክሽ ከህይወታችን ውጪ ትዳራችንን አታበላሽብን ብላ ስለምናት እንኳን ያልሰማቻት ሴት እኮ ናት ሄርሜላ ማለት። አያችኋት? እቺ ሄርሜላ ይወላችሁ ምላሷ ላይ ያለው እና እውነተኛ ሪያሊቲ ላይፉ አንድ አይደለም። ምላሳም ናት። ምላሷም ደግሞ የሚናገረው ሐሰት ብቻ ነው። ውሸታም ነች ሲበዛ ማለት ነው። እንደ አውሬ እንደዛሬ ለምንድን ነው የምታረጊው? እንደዛ ቢሆንማ ለኔ ተራሪልኝ። ማንም ሩታን እንደ አውሬ የሚፈራትም የሚያያትም ሰው የለም። ሄርሜላ ትላንት በሷ ህይወት ውስጥ መተሽ አውሬ ሆነሽ ያየንሽና እንደ ባብ እየተሽለኮለክሽ የሰው ህይወት ያበላሽ ሲሲ አንቺ ነሽ። በቃ ሌላ ማንም ሩታን በዚህ ልክ የሚያስባት ሰው የለም። አትጨነቂ በዚህ ጉዳይ ላይ ነበር። ታምሜ ሰጠኝ። እኔ እንዳንቺ ማስመሰል አልችልም። እኔ አልችልም። ተፈጥሮ አይደለም። ለምን ማስመሰል አይጠበቅብሽ። ዳርሽን በዚህ መልክ ነው መመለሻል እኮ አንቺ ከዳርሽን ሆነሻል፣ ኖረሻል። ገባሽ? ማስመሰል ዳርሽን በዚህ በኩል ነው የምትመልሺው። ገባሽ አይደለም? በነገራችን ላይ የሩታ እልክ ይዟት ነው እንጂ እኔ እንደው እውነት ሳስበው ከዚህ ሴት ጋር የተነካካ ሰው ያልሆነ ነገር ውስጥ የገባ ሰው መልሶ ለሩታ ትዳርም ህይወትም ይሆናታል ብዬ እኔ እውነቴን ነው ቤተሰብ እስካሁን ድረስ አላምንበትም። አላቅም። ሩታ የመጨረሻ ውሳኔዋን ወደፊት የምናይ ይሆናል። ምክንያቱም በዚህ ህይወት ውስጥ ቀጥላ አብርሃምን ባለትዳር ወደሚባለው ህይወት መልሳ ታመጣዋለች። ያን ሁሉ ነገር ረስታ ብዬ አላስብም። እሺ ሩታ ትዳርሽን በዚህ አይነት መንገድ ነው የምትመልሺው? እሱን እኔ እንደ ምንም አንዴ ራቁት ፎቶ ይዘሽ ካልተመለስክ ትይዋለሽ። አንዴ የሆነ ነገር አድርገሽ አንዴ ዕቃ ተሰጥበያለሽ። አንዴ በሰው ፊት ሙርት ይሽበታለሽ። በየትኛው በሰጠሽው አክብሮትና ክብር
ስለ አክብሮትና ስለ ክብር አሁን ታወራለች። ይሄ ሁሉ ነገር እኮ የመጣው አሁን አንቺ ከመጣሽ በኋላ ነው። እሱም ደግሞ አብርሃም ባደረገውና አንቺ ባደረጋችሁት የክፋት ስራ የተነሳ ነው። ሩታን ያስተማሯት ክፋትም ሌሎች ናቸው። በነገራችን ላይ ክፋትም ሳይሆን የእናንተ መጥፎነት፣ የእናንተ በእሷ ህይወት ውስጥ ገብቶ መበጥበጥ፣ እሷን ከአቅሟ በላይ እንድትሆን ያልሆነ ነገር እንድታስብ ያደረጋችኋት እናንተ ናችሁ። ስለ ትላንትናው አጋጣሚ ስለተፈጠረው ነገር ታወራለሽ። አመት ሙሉ የሰው ህይወት ስትበጠብጭ ኖረሽ። ትንሽ እኮ ማታፈር ሴት ናት እቺ ሴት በእውነት ነው። ገባሽ አይደለ? እዛች ጋር እሱ ይኸውልሽ፣ አንቺ እስከምትይ እሱ እዛች ጋር ከፍቅር ጋር ይኸውልሽ፣ አንቺ የኔን ጥፋት ላለማዳመጥ አትሞክሪ። እንድታስታውሹ በደንብ ነግሬሻለሁ። አንቺ በነገራችን ላይ ማለት ነው እሷ የራሷን ጥፋት የምታስታውስ ሴት አይደለች። ማስታወስ አትፈልግም። ለምን? ሁሌም ትክክል ነኝ ብላ ስለምታስብ ነው ሄርሜላ። ይሄ ነውር ስራ ትክክል ነኝ ብሎ ማሰብ በራሱ ጤናማነት አይመስለኝም። ወይ አእምሮዋን ትታከም። ከዛ ባለፈ ደግሞ አዳምጪኝ። በተንኮል የፈረሰ ቤት እንጂ በተንኮል የተሰራ ቤት የለም። በመጀመሪያ ይግባሽ። እሺ አንቺ በተንኮል አይደለ እንዴ አብርሃም ህይወት ውስጥ የገባሽው? የ500,000 ብር የወርቅ ሰዓት ሙጢምጢም አሰርተሽ የመጣሽው አንቺ አይደለሽ እንዴ? እንናገረው። ይሄው ነው በቃ። ሌላ ምን አዲስ ነገር አለ? ካንቺ በላይ ተንኮለኛ ሰው አለ እንዴ? በጣም ንጹህ ሴት ሆነሽ አንቺ ስለ እኔ ማለት ንጹህነት ታየሽ። ሰማችሁ ቤተሰብ? ሄርሜላ ማለት እንዲህ ነች። ሁሌ ራሷን እንደ መልአክ የምትቆጥር ልም ያለች እኮ ጭፍራው ሰይጣን እንኳን እንደሷ እንደዚህ አይነት እንቅስቃሴ አያደርግም። ይቀናባታል ሁላ ማለት ነው። የምሬን ነው ቤተሰብ። ይዋት እንዴት እንደምትመጻደቅ ማለት ነው። ካንቺ በላይ አሪፍ ስራ የሰራ እኮ ማንም የለም። እውነት ታየ ንጹህነት የማታየ አብርሃም እንደዛ እንኳን ፍቅርን ደርቦብኝ ምንም እሱ አብርሃም ፍቅርን ደርቦብኝ ሰማችሁ አይደል? እንደደረበም ታውቃለች። ወይ ነገር ከማድረግ ውጪ ለእሱ አንገት ለማስደፋትና እሱ ላይ መጥፎ ነገር ለማድረግ የሄድኩ ሴት አይደለሁም። በጣም ንጹህ ሴት እና በጣም ጥሩ ሴት ስለሆንኩኝ ነው አንቺ እንደዛ ሁሉ ያን ሁሉ ነገር እያደረግሽብኝ። ምንም እኔ አንቺ ላይ ክፉ ነገር ለማድረግ አንድ ስቴፕ እንኳን ሄጄ አላውቅም። በነገራችን ላይ ምን አደረገቻት ሩታ? ከተደረገችው ነገር አንጻር ቤተሰብ ስታስቡት ምን አደረገቻት? ምንም እኮ አላደረገቻትም። እውነት ለመናገር አብራት እየዋለች አብራት እንደ ጓደኛ ሆና እየቀረበቻት ሩታ ሄርሜላን ብዙ ነገር ማድረግ ትችል ነበር። ግን ሩታ በዚህ ልክ ደግሞ በጣም ክፉ የሚባል ነገር ሰዎችን ለመጉዳት የሚካሄድ ነገር ላይ አታደርግም። እውነት ለመናገር ግን ሄርሜላ ማለት ነው እንደ ሩታ አይነት እንዲያውም በተደረገችው ነገር ላይ ዋጋ ያልከፈለች ሴት ስላጋጠመች ፈጣሪሽን አመስግኝ። ሌላ ሴት ብትሆን ማለት ነው ህይወትሽ እንኳን እንድትተነፍሹ ለማታረግ ሴት እንዳለች ማወቅ አለብሽ። ዘመንሽን በሙሉ እኔን ለመጉዳት እንዴ ያልደረስኩብሽም እኮ ከዚህ በላይ መድረስ አለ እንዴ? ከዚህ በላይ መድረስ አለ እንዴ? ሩታ ታውቅሽ ነበር እንዴ? በነገራችን ላይ አንቺ እኮ ነሽ ስጦታ ይዘሽ መተሽ አብርሃም ህይወት ውስጥ ጥልቅ ያልሽው እንደርጎ ዘንብ የማታለያ ስጦታ ይዘሽ መተሽ ማለት ነው። አብርሃም ልቀሹ ከፈለግሽ ኤኒዌይስ ግን እኔ በጣም ጥያቄ የሆነብኝ ነገር ቆይ ሩታ ተረጋጊና በዚህ ልክ አታስመስይ። እኔ እንደ እህት ነው ላይክ ቢያንስ አንድ ሳምንት ምናምን አብረን በነበርን ሰዓት አምኜሽ ነበረ። ሌላ ሰው ላይ እንደዚህ እንዳታደርጊ፣ እምነትሽን ታጫለሽ፣ የሴትነት ነገርሽን ታጫለሽ። ተመልከቷ ስትመክር ማለት ነው። ሌላ ሰው ላይ እንዲህ እንዳታደርጊ። አንቺ በአደባባይ ባልዘርፈሽ አንቺ ማን ይምከርሽ? ሩታ እኮ ያደረገችው ነገር ትክክለኛ የሆነ ነገር ነው። በነገራችን ላይ እንደዚህ ጨርቅሽን የሚያስጥልሽ ከሆነማ ሩታዬ አንድ ተጨማሪ የሆነ ቡም የሚል ነገር ይዘሽልን እኔ እጠብቃለሁ። እስቲ አንድ ሰው እንኳን በትክክል እያወራሽው አዳምጪኝ። አንድ ሰው በትክክል እያወራሽው በትክክል አንቺን ለመረዳት እየሞከረ ወይም ደግሞ የሆነ ሰው ጋር በትክክል ትልቅ ደረጃ ላይ ደርሰሽ እያስመሰልሽና ይቺ ልጅ ተንኮለኛ ናት ወይ ክፋቷ ትባያለሽ። በስማ ሄርሜላ የኔ ጻድቅ በጣም እኮ ክፉ አይደለሽም። አንቺ በጣም እኮ የዋህ ነሽ ሩታ። ይኸውልሽ አንቺ እንደምታስቢያ ሰው አይደለሽም። ገባች? እሷ እንደዚህ አይነት ሴት አይደለችም። ካንቺ በላይ ተንኮል፣ ካንቺ በላይ ክፋት የሰራ ሰው ምንም የለም ዛሬም ነገም። በዚህ በሩታና በአብርሃም ህይወት ውስጥ የክፋትን ጥግ ያሳየሽው ሴት አንቺና አንቺ ነሽ። ገባሽ አይደለ? ልክ አንቺ ላይ እንደዚህ አይነት ነገር ሲደርብብሽ ተሰማሽ? ችግር የለውም። አዎ አሁን ተሰማ። ታያችሁ ቤተሰብ፣ እሷ ሩታ ማለት ነው በትዳር ላይ በነበረች ሰዓት ሄርሜላ በአብርሃም ህይወት ውስጥ ስትገባ ሩታ ምን ያህል እንደተሰማት ታውቃላችሁ። አሁን ደግሞ ሄርሜላ ላይ ፍቅር ስትደርብ እንዴት እንደሆነች አያችኋት አይደለም?
ሰው ሁልጊዜም ቢሆን በቃ የሰው ቁስልን እኔ ቆስዬ ካላየው ነው የሚለው እንጂ ለዛ ለቆሰለ ሰው የሚያዝን የለም። እውነቴ ነው። ለምንድን ነው ግን ማለት የሰው ቁስል እንደራስ ልናስበው እንደራስ ሊሰማን ይገባል። እዛ ሰው ላይ ማድረግ የሌለብንን ነገር ለራሳችንም ማድረግ የማንፈልገውን ለሌላውም ሰው ማድረግ የለብንም። ቤተሰብ አይደለም እንዴ? አሁን እንዲህ ስተነካው ብላ እቺ ትንሿ ነገር እኮ ነች፣ ምንም እኮ አልሆነችም። በነገራችን ላይ ምንም አልተደረገችም ገና ሄርሜላ። እኔ ሄርሜላ እንደዚህ እንዲፋቷት አልፈልግም በቀላሉ ነው። ይኸውልሽ አብርሃም በገባው ሰዓት ይግባው፣ ህይወትም ይግባው። እኔ አሁን አብርሃም ከፍቅር ጋር ያለው ነገር አፕሪሺየት አድርጌው እሱን ደግፌ አንቺን እንትን እያልኩ አልነበረም። ግን እኔ ደሴት ልብሽን አንጽተሽ በቀል ለእግዚአብሔር ነው ብለሽ መተው ትችይ ነበር። እድሜ ተሰማችሁ አይደለ? ጻድቅ ስትጫወት ማለት ነው በቀልን ማለት ነው። በነገራችን ላይ በቀልም እንደው አስተማራችኋትን ቢባል እናንተ ናችሁ። ሩታ ግን የበቀል ሰው አይደለችም። እናንተን ለአመታት ተሸክማ የኖረች ሴት ነች ከነ ምናምናችሁ ማለት ነው። እና ፈጣሪን ደግሞ እዚህ ውስጥ አታስገቢ። የትኛው የጽድቅ የመልካም ስራ ውጤትሽ ነው? በእኛ ሃይማኖት ትዳራ ያላትን ሴት አፋታችሁ ያንን ሰው ህይወት አበጣብጡ፣ ልጅ ከአባት ከእናት ለዩ የሚል አለ። ፈጣሪን ስትጠሪ ትንሽ አታፍሪም? ትንሽ እንደው ጻድቅ ስትጫወቺ ትንሽ አይሸምምሽም? ነውርሽን በአደባባይ እንደው ተንፍሱልኝ ስትይ ትንሽ እንደው አይከብድሽም? እኔ ላንቺ አዘንኩልሽ። እውነቴን ነው። በዚህ ልክ እንዲህ አይነት የውሸት ኮንፊደንስ ለማንም አይጥምም። እውነቴን ነው። ራስሽን ለመደበቅ ነው አሁን መከራ እየበላሽ ያለሽው። ተንኮል ስትሰሪ አትኖሪም ነበር። ገባሽ አይደለ? በጣም አስመሳይ አንቺ ማውራት የለብሽም። በጣም የሚያስጠላ ማንነት ነው ያለሽ። በጣም ገባሽ አይደለ? እንኳን ሴት በነገራችን ላይ እኔ ሄርሜላን ምን አለበት በደንብ ብትነግሩልኝ ሌሎቻችሁ ማለት ነው። የትኛው ነው የከፋና የጸያፍ ስራ በሩታ ህይወት ውስጥ የሰራው? በሄርሜላ ህይወት ውስጥ ማን ነው? እስቲ ሩታ እንዲያውም በጣም ህሊና ቢኖርሽ አንቺ ከዚህ ሩታ ካረገችው ነገር ተማሪ ነበረ። ካንቺ ግን ማንም ምንም አይማርም። በጣም አስፈሪ ሴት ነሽ። በነገራችን ላይ ባልና ሚስት አለያይታ የሰው ባል የምትቀማ ሴት አስፈሪ ሴት ነች፣ ከሆሬም በላይ ማለት ነው። እንዴ አሁን እኮ የንዲቷን አፏን እየከፈተች ያለችው ማለት ነው። እንኳን እናት ሴት አትመስይም። ምክንያቱም እንኳን እናት ሴት አትመስይም። ሁሉን ነገር ሆና አሳይታሻለች። በነገራችን ላይ ማለት ነው። መልካምም ባለትዳር ሴት ነበረች። እድሜ ላንቺ ከነ ምናምንሽ መተሽ አብርሃምን አይምሮ ቀይረሽ ህይወቱን እንዲበጠበጥ አደረግሽ። እናትነትም ደግሞ ካየሽ ምን የመሰለ ልዑል የሚባል ሸጋ ልጅ አድርሳለች። ተንከባክባ ብቻዋን ኃላፊነት ወስዳ አባትየው ካንቺ ጋር እየተንዘላዘለ ማለት ነው። ስለዚህ ሄርሜላ አፍ ሲከፈት ጭንቅላት ይታያል። ባዶ ነሽ፣ ቀፎ ማለት ነው። ደግሞ ሴት ደግሞ በላይ ጀግና ስለሆንኩ ነው እንደዛ ያደረጋችሁብኝ። እንደዚህ ፊት ለፊት ክፋት ጀግና ካለው የማወራው ገባሽ አይደለ? እንደናንተ ተንኮልማ እንደዚህ አይነት ስሜት ውስጥ ምን አይነት እኔ ግን አንዴ በጥፊ ብትያጥሩ ነበረ። ሩታዬ ሁሉ አፏን ስትከፍት መታገስሽ በጣም ገርሞኛል። እንዴት እንደምትሳደብ እያያችሁ ነው አይደለ? አፏ ላይ ደግሞ ከባብ ውጭ አይመጣም። በነገራችን ላይ ይሄ ያንቺ እንትን ነው፣ ያንቺ ስነ ምግባር፣ ያንቺ ማንነት መገለጫ ነው። ሩታን አይገልጣትም። ደጋግመን ነግረንሻል ሄርሜላ፣ ይሄ ያንቺ ማንነት ነው በእውነት መዋዠቅ ያለ በቃ እንዴት ብዬ አስረዳሽ? ያንቺ እንኳን እኮ አይባልም። አብርሃም አይፈረድበትም። ያንቺስ ይዋታም ወደ አብርሃም ስትጠጋጋ ማለት ነው። ዞሮ መዝጊያው ጭራሮ ነገ ሄዳ እግሩን እየሳመች ትመጣለች። ታያላችሁ ቤተሰብ ማለት ነው። እሷ ምንም እንደዚህ እርግጥ ብትደረግ ማለት ነው ከሱ ስር ማትወጣ ሴት ናት። ምክንያቱም መጀመሪያም ተልኮ አለ መሰለኝ ወይ ተልካ ነው ከሱ ውጪ ህይወትሽ አይሰምርም ተብላለች መሰለኝ በ500,000 ብሩ ሰዓት ወቅት ላይ ማለት ነው። አይፈረድበትም። ማን ይንገርሽ? አብርሃም አይፈረድበትም። ማን ይንገርሽ? ወይስ ልቡን ያውልሽ አይፈረድበትም። አመስግኝኝ ለታመሰግኝኝ ነው የሚገባው። እኔ እንደዛ አይፈረበርሽና እኔ ላይ የሆነ ነገር ለማድረግ የሞከርሽ ነው። አንቺ ነኝ ለመስፈር አንቺ ላይ በጣም ነው አይደል የተደረገብሽ። ዛሬ ላይ ፍቅር ስትመጣና ምን ያህል በሰው ትዳር ላይ ገብቶ ወይም ደግሞ በሰው ላይ መደረብ ምን ያክል ጸያፍ እንደሆነ ስታሳይሽ ዛሬ ላይ በጣም ተሰማሽ አይደል? በጣም አንገበገበሽ አይደለ? አዎ ቅመሹ እንደዚህ በደንብ ገፈቱን ምን ይሄ ትንሽ ነው ገና ፉተን ያልሽው ገና ትጨልጫለሽ ለመጣል እንደሞከርሽው እኔ አንቺ ላይ አንዳች ነገር አላደረኩም። አንዳች ጊዜ አብርሃም ትክክል ነው ብዬ ማስበው ምክንያቱም እንዳንቺ ክፋት እኔ በአንድ ሳምንት ውስጥ እንደዛ እኔ የሆነ ነገር አንገት ተስፋ ቆርጬ የሆነ ነገር እንደሆን ምናምን ነበር ሀሳብሽ አይደል? እንዳንቺ ክፋት እንዳንቺ ደግሞ አስገራሚም ጅላንፎም ሰው የለም። ሰው በሰው ባል ከሰው የተቀማ ባል ላይ ተስፋ አድርጎ የሚኖር ሴት
አንቺ እኮ ትለያለሽ ሄርሜላ ከኢትዮጵያውያን ሴቶች። በነገራችን ላይ እንደዚህ አይነት ደካማ ኢትዮጵያውያን ሴቶች የሉ። አንቺ አፈጣጠርሽና አስተዳደግሽ ራሱ ትንሽ ወልገድ ያለ ነው፣ ለየት ይላል። አብርሃም ምንም አልሆነም። የአብርሃም ነገር እኔ ምንም አልሆንኩም። ይኸውልሽ ከገባሽ የኔ ክፋት ብዙ ነገር የለብኝም። እግዚአብሔር የተመሰገነ ይሁን። ትቀየራለች፣ መቼም አትቀየርም። ቤተሰብ እግዚአብሔርን ትጠራለች ደግሞ ማለት ነው። የሰው ባል ስታማግጥ ስታባልግ ኖራ ሰው ከሰው ህይወት ውስጥ የሰው ባል ነጥቆ አውጥቶ በየዋናው በየምኑ በየሆቴሉ ስታንዘላዝል ኖራ እግዚአብሔር ይመስገን እኔ ንጹህ ሰው ነኝ። እንዲህ አይነት ሰዎች አሉ በብዛት አለማችን ላይ ቤተሰብ። ኤኒዌይስ በእነዚህ ልጆች ላይ እንግዲህ የሰጠሁት ሀሳብ ከበቂ በላይ ነው ብዬ አስባለሁ። ሄርሜላን ተደበቅ ይበሏት የእሷ ጭፍሮች ማለት ነው። እንደዚች አይነት አይን አውጣን ሴት የምትደግፉ ትዳርን የምትቀማ ባለጌ ወራዳን ሴት የምታበረታቱ ሰዎች እናንተም ተደበቁ፣ እሷንም ተደበቂ ይበሏት ማለት ነው። እኛ መቼም አንሰማችሁም፣ ገባችሁ? ምክንያቱም ወጣቶቻችን እንዲበላሹብን አንፈልግም በእንደዚህ አይነት ጋጠ ወጥ ሴቶች ማለት ነው። ሰላማችሁ ይብዛ ቤተሰብ።